ለሶማሌላንድ እውቅና በመስጠት ከታሪካዊ ግዛቴ ጋር የወደብ ስምምነት ተፈራርማለች በማለት ኢትዮጵያ ላይ ጣቷን የቀሰረችው ሶማሊያ አሁን ደግሞ ከእስራኤል ጋር ተፋጣለች። ባልተጠበቀ ሁኔታ በአንድ ሳምባ የሚተነፍሱ የሚመስሉት እስራኤልና አሜሪካ አንተ ወደሚያባብል መገፋፋት ተደራርሰዋል። አሜሪካ በእስራኤል ውሳኔ ቁጣዋን ገልጻለች። እስራኤልስ ጥቂት የእውቅና ቆሎ ይዛ ብዙ አሻሮ ወዳላት ሶማሌላንድ የተጠጋችበት ስውር ሚስጥር ምን ይሆን? ውጥረቱ ግን በአፍሪካ ቀንድ ርዕደ ፖለቲካ ሊያስከትል ይችላል የሚል ስጋት ጭሯል። በእርግጥም የአረቡ ዓለምና የምዕራባውያኑ ሀገራት አይነ ማረፊያ፣ የባህር ንግድ ማሳለጫው፣ ተዝቆ የማያልቅ ማዕድንና ነዳጅ መፍለቂያው ማዕከል፣ በማይበርድ የፖለቲካ ትኩሳት የሚናጠው ቀጠና፣ በአሸባሪዎችና አክራሪዎች መናኸሪያነት የተፈረጀው ምስራቅ አፍሪካ ቀጣዩ ጣፈንታው ያሳስባል። ይህ ታርጌት ኢትዮጵያ ነው። ሶማሌላንድ በ1983 የዚያድ ባሬን ከስልጣን መባረር ተከትሎ ራሷን በአገርነት ገነጠለች። የራሷን ገንዘብ አተመች፣ የራሷን ወታደራዊ ኃይል አደራጀች፣ የራሷን ፓስፖርት ይፋ አደረገች። ሶማሌላንድ ላለፉት 30 ምናምን ዓመታት ሀገር ነኝ ብትልም አገርነቷን በይፋ የተቀበላት ግን አልነበረም። በዘመነ ቀኝ ግዛት የኢጣሊያ ሶማሌ ከነጻነት በኋላ የሶማሌ ሪፐብሊክ የሚል ስም የተሰጣት ሶማሊያ ሶማሌላንድን አሁን ድረስ ህጋዊ ግዛቴ ነች በማለት እውቅና ሊሰጡ የሚሞክሩ ሀገራትን ሲያሻት በዘለፋ ታሸማቀቃለች፣ ሲያሰኛት በማባበል ይሉኝታ ታስይዛለች። ለዓመታት እውቅና የናፈቃት ሶማሌላንድ ባልተጠበቀ አጋጣሚና ጊዜ እስራኤል ከጎኗ ቆማ ተገኘች። አይሁዳዊቷ አገረ ዳዊት ሶማሌላንድን በእርግጥም አገር ነሽ አለቻት። ሉዓላዊነትሽ የተከበረ፣ ራስሽን በራስሽ የማስተዳደር መብትሽ የተረጋገጠ፣ እግረ መንገዷንም የወደብ ስምምነት አከለችበት። የኢትዮጵያን በቀይ ባህር መከሰት አረባዊት ሀገር ባለመሆኗ አይሞከርም በማለት በይፋ የተቃወመችው ከኤርትራ አሰብን ከጅቡቲ ዶራሌህ ወደቦችን ለመጠቀም ስምምነት ላይ የደረሰችው ግብጽ የማትጋፋትን ባላንጣ በዝምታ ከማለፍ ውጭ እስካሁን ተቃውሞ አለሞካከራትም። ለበርካቶቹ የአረብ ሀገራትና ሙስሊሞች የእስራኤል ውሳኔ ግራ አጋቢ ሆኗል። ኢስላም ጠል የምትባለው እስራኤል ኢስላማዊቷን ሶማሌላንድን በምን ስሌት ልትደግፍ ቻለች? ከዋና የመገናኛ ብዙሃን እስከ ማህበራዊ ሚዲያው መነጋገሪያ የሆነ ሰሞናዊ ርዕስ። ከእናንተ ክርክር በላይ ጥቅሜን የማውቀው እኔ ነኝ ያለችው ሶማሌላንድ ግን እስራኤልን አመስግና ጠቅላይ ሚኒስትሯን ጀግና ብላለች። በጀግንነት የተሞካሹት ቤንያሚን ኔታንያሁን በቴሌቪዥን በተላለፈ መልእክታቸው ይህን ነበር ያሉት። Before anything else, I want you to know that I'm signing now, as we speak, Israel's official recognition of Somaliland. ከምንም ነገር በፊት ፊርማዬን ሳሳርፍ የሶማሌላንድን አገርነትና ራስን በራስ የማስተዳደር መብት እውቅና በመስጠት እንደሆነ እንድትረዱልኝ እፈልጋለሁ። ግንኙነታችን ልዑካዊም ታሪካዊም ነው። በዚህም እጅግ ደስ ብሎኛል፣ እጅግም ኮርቻለሁ። እርምጃው እስራኤል ዩናይትድ አረብ ኤምሬትስን፣ ባህሬንን፣ ሞሮኮንና ሱዳንን ጨምሮ ከመካከለኛው ምስራቅ አገራት ጋር የተፈራረመችው የአብርሃም ስምምነት አካል መሆኑን ጠቅሳለች። እስራኤል ከመካከለኛው ምስራቅ አገራት ጋር ያላትን ዲፕሎማሲያዊ ግንኙነት ያጠናክራል፣ የኢኮኖሚ አጋርነት ያጎለብታል፣ የጸጥታ ህብረት ያጸናል የተባለለት የአብርሃም ስምምነት አብርሃም አኮርድስ ይፋ የሆነው መስከረም 2013 ላይ ነበር። እስራኤል በሶማሌላንድ ላይ የወሰደችው እርምጃ ሁለት ዋልታ ላይ የቆሙ ስሜቶችን አስተናግዷል። አድናቆትና ወቀሳ። ለዘመናት በባይተዋርነት የዘለቀችው የሶማሌላንድ ፕሬዚዳንት ሙሳ ቢሂ አብዱ ልበ ሙሉ ላሉት የእስራኤል ውሳኔ አክብሮታቸውን ሲገልጹ፣ የሃርጌሳን ምድር በደስታ ቀውጢ ያደረገው የሶማሌላንድ ህዝብ ደግሞ የአገሩንና የእስራኤልን ሰንደቅ በመያዝ አደባባይ ወጥቷል። ባድሳኒድ እስራኤል እናመሰግንሻለን። በሌላው ጫፍ አሁንም ህጋዊና ታሪካዊ ግዛታችን ናት የሚሉት የሶማሌ ሪፐብሊክ ፖለቲከኞች ይዞት ይጨብጡትን አጥተዋል በብስጭት። ዜጎቿም አንድ ሶማሌ እንጂ ሶማሌላንድ ይሉት ቅጥያ አናውቅም እስከ ማለት ደርሰዋል። ውሳኔዋም ኋላ ጸጸት ውስጥ የሚከታት እንደሆነ በማውሳት አስጠንቅቀዋል። እስራኤል ሀጃብቶ ብለዋታል። እስራኤል ትውደም እንደማለት። ፕሬዚዳንቷ ሐሰን ሼክ መሐመድ ደግሞ ቤንያሚን ኔታንያሁን በአገር ገንጣይና አስገንጣይነት አብጠልጥለዋል። በኔታንያሁ የተፈጸሙ የህግ ጥሰቶችን ለዓለም እናሳውቃለን። ይህ ሶማሌ ሪፐብሊክን የመከፋፈል ሴራ የዓለምንና የቀጠናውን ሰላም አደጋ ላይ ይጥላል።
ከወራት በፊት አሜሪካና እስራኤል የተፈናቀሉ ፍልስጤማውያንን በተለያዩ የአፍሪካ ሀገራት ላይ የማስፈር ሀሳብ እንዳላቸው መገናኛ ብዙሃን ይፋ አድርገው ነበር። ከእጩዎቹ ሀገራት ደግሞ አንዷ ሶማሌላንድ ናት። የሶማሌ ሪፐብሊክ ይህንንም ሀሳብ ከመቃወም ወደኋላ አላለችም። ፕሬዚዳንት ሐሰን ሼክ መሐመድ ፈጽሞ የማይታሰብ ሲሉ የመንግስታቸውን አቋም አንጸባርቀዋል። እስራኤልና ጠቅላይ ሚኒስትሯ በመካከለኛው ምስራቅና በሶማሌ ሪፐብሊክ የቆሰቆሱትን ትርምስ፣ የጫሩትን ጦርነት ለማስቀየስ የጠነሰሱት ተንኮል ነው። ከአልቃይዳ ጋር ግንኙነት ያለው አልሻባብም ሶማሌላንድን አስመልክቶ በእስራኤል በኩል የሚፈጸም የትኛውንም አይነት እንቅስቃሴ ለመመከት መዘጋጀቱን ይፋ አድርጓል። እስከ ጦርነት ድረስ ከእስራኤል ቀንደኛ ጠላቶች አንዱ የሆነው የሁቲ አማጽያንም ተቃውሞውን ተቀላቅሏል። ሶማሌላንድ ውስጥ አንድ እስራኤላዊ ከታየ ኢላማ እንደሚደረግ ዝቷል። የእስራኤል ውሳኔ ይህን ያህል የዓለምን ትኩረት የሳበው ለምን ይሆን? ለምንስ በአሳሳቢነት ታየ? አዎ እስራኤል ለሶማሌላንድ እውቅና መስጠቷ ቀይ ባህር ላይ የተሻለ ተጠቃሚ ያደርጋታል። ይህ ደግሞ የሁቲ አማጽያንን የመን ውስጥ ገብታ ለመምታት ያመቻታል። የኔትንያሁ ውሳኔ ግን የአፍሪካ ህብረትን፣ ግብፅን፣ ቱርክን፣ የአውሮፓ ህብረትን፣ የባህረ ሰላጤው ሀገራት ህብረት ምክር ቤትንና የኢስላማዊ ህብረት ተቋምን አስከፍቷል። አሜሪካን በእስራኤል እርምጃ ደስተኛ አትመስልም። ፕሬዚደንት ትራምፕ የኔትንያሁን ድጋፍ እንደማይቀበሉት በይፋ ተናግረዋል። ሶማሌላንድን በቅጡ የሚያውቃት አለ ሲሉም ጠይቀዋል። አንዳንዶች ግን የትራምፕን ተቃውሞም ሆነ ሶማሌላንድን አስመልክቶ የሰጡትን መግለጫ መጠራጠራቸው አልቀረም። ለማስመሰል እንጂ አሜሪካ እንደ ጡት ልጅ በምትንከባከባት እስራኤል ላይ አትጨክንም ከሚሉት ጀምሮ ሶማሌላንድ የማትታወቅ ከሆነ የፍልስጤምን ተፈናቃዮች ለማስፈሪያነት ከተመረጡት የአፍሪካ ሀገራት አንዷ እንድትሆን እንዴት ተስማሙ እስከሚለው ይጠይቃሉ። ጥርጣሬውም እንደገፋ ስጋቱም እንደከፋ ቀጥሏል። የፖለቲካ ተንታኞች ለእውነት የቀረቡ መላምቶችንም በዚያው ልክ ይሰነዝራሉ። ከየትኛውም የዓለም ሀገራት ቀድማ እንዴት እስራኤል ለሶማሌላንድ እውቅና ሰጠች? ቀጭኑ የባብ ኤል-መንድ መስመር የሶማሌላንድን ስትራቴጂካዊ ጠቀሜታ ከፍ ያደርገዋል። ቀይ ባህርን ከህንድ ውቅያኖስ፣ አፍሪካን ከአውሮፓ፣ አፍሪካን ከእስያ፣ አፍሪካን ከአፍሪካ የሚያገናኘው ይሄ መስመር 30 በመቶ የዓለም ዕቃ ያዥ ኮንቴነሮች መሸጋገሪያ ነው። ሶማሌላንድ ደግሞ ከጎኑ ትገኛለች። በሚሳኤልና ድሮን ጥቃቶች የተማረሩ የመርከብ ኩባንያዎች ደህንነቱ የተረጋገጠ፣ ጸጥታው የተጠበቀ መስመር ይፈልጋሉ። ለዚህ ደግሞ የአፍሪካ ቀንድ ወደቦች በብዙ ሲመረጡ ቅርብና አስተማማኙ የሶማሌላንድ ባህር ዳርቻ በቀዳሚነት ይፈረጃል። ከዚህ በተጨማሪ የጥልቁ የበርበራ ወደብ መናገሻም ናት ሶማሌላንድ። በዩናይትድ አረብ ኤምሬትስ ወጪ ማሻሻያ እየተደረገለት ያለው በርበራ ወደብ ምዕራባውያኑ ወይም የምዕራባውያኑ ደጋፊዎች የአፍሪካ ቀንድን መርገጥ በፈለጉበት አጋጣሚ በቀላሉ እንዲረግጡ ያመቻቸዋል። ይህም በየመን በኩል ያለውን የኢራን ተጽዕኖ ለመግታት እድል ይሰጣል። ቱርክን ከሶማሊያ ለማስወጣት ያመቻል። እስራኤል የሶማሌላንድን ሀገርነት መቀበሏን ከማወጇ በፊት ኢየሩሳሌም ላይ አንድ ስብሰባ አስተናግዳ ነበር። 10ኛውን የእስራኤል ግሪክና ቆጵሮስ የሶስትዮሽ መድረክ። ውይይቱ የኢኮኖሚና የጸጥታ ስምምነቶችን ቢያሳልፍም ዋናው ትኩረቱ ግን ሌላ ነው። እያደገ የመጣውን የቱርክ ኃያልነት መከላከል። ሶስቱ ሀገራት ህንድን፣ የመካከለኛው ምስራቅንና የአውሮፓ ኮሪደሮችን በመቆጣጠር ከህንድ የሚመጡ ሸቀጦች በቱርክ ሳይሆን በእስራኤል በኩል እንዲያልፉ መግባባት ላይ ደርሰዋል። በምስራቅ ሜዲተራኒያን በኩል እስራኤል የግሪክንና የቆጵሮስን አጋርነት አረጋግጣ ነው ወደ ሶማሌላንድ የተሸጋገረችው። ከሶማሌላንድ ቀይ ባህርንና የአፍሪካ ቀንድን ትቆጣጠራለች። ሶማሌ ሪፐብሊክ ውስጥ የገባችውን ቱርክን የተለያዩ ስልቶችን በመጠቀም ታዳክማለች። ቱርክ ሶማሊያ ውስጥ በኃይለኛው ኢንቨስት ማድረግ ከጀመረች ቆየች። ውስብስቡ ጨዋታ የሚጀምረው እዚህ ላይ ነው። ሶማሌላንድ የኔ ነች ከሚለው አቋሟ ንቅንቅ አላለችም። እንደ ዘበት ያጣቻትን ሶማሌላንድ በኃይል ለመጠቅለል ታስባለች። ለዚህ ደግሞ ከዋነኛ አጋሯ ቱርክ ወታደራዊ ስልጠና እያገኘች ነው። በብዙ ዓለማ በፍጥነት የምትንቀሳቀሰው ቱርክም ወታደራዊ ስልጠናውን በስውር የመሰረተ ልማት ግንባታውን በአደባባይ ታሳልጣለች። የቱርክ ዋነኛ ዓላማዋ ግን ቀደምቱን ከሊፋዊ ስልጣን በኢስላማዊ ዓለም መመለስ እንደሆነ በስፋት ይነገራል። በዚያውም የኢስላሙ ዓለም መሪነቱን መረከብ። የሐሳቡ ጠንሳሽ ጣይብ ኤርዶጋን ሐሳባቸውን መሬት ለማስያዝና ለተግባራቸው መስፈንጠሪያነት ምቹ ሆና ያገኟት ሀገር ደግሞ ሶማሊያ ናት።
ቱርክ የአፍሪካ ቀንድን ኢስላማዊ የማድረግ ዓላማ ይዛ መነሳቷን የፖለቲካ ተንታኞች ይገልጻሉ። እስራኤል ደግሞ የአፍሪካ ቀንድ የምዕራባውያኑ ፍልስፍና አስተሳሰብ መናኸሪያ እንዲሆን ትፈልጋለች። የቱርክ የውጭ ፖሊሲዋ በብዙ ኳታርና ሶማሊያን ከመሳሰሉ ሀገራት ጋር ጥብቅ ወዳጅነት መመስረትን ትኩረት ያደርጋል። የሶሪያው አልጂላኒን አይነት መራሄ መንግስት በጽኑ ትወዳጃለች። ከጽንፈኛ የሃይማኖት ቡድኖች ከሙስሊም ወንድማማቾችና ከሐማስም ጥብቅ ትስስር ፈጥራለች። የቱርክን እያንዳንዷን እንቅስቃሴ የምትቆጣጠረው እስራኤል እሷም የራሷን መንገድ ቀይሳለች። ሃይማኖታዊ ያልሆኑ አደረጃጀቶችን በመጠቀም አናሳዎችን በማደራጀት በኢስላማዊ ኃይሎች መስፋፋት ስጋት የገባቸውን ሀገራት በማስተባበር መጀመሪያ የአረቡን ቀጥሎም የቱርክን ተጽዕኖ መቆጣጠር። ለዚህም ነው በቱርክ የተገነቡ የሶሪያ መሰረተ ልማቶችን ያወደመቻቸው። ቱርክ ጋዛም ሶሪያም ሊቢያም ገብታለች፣ በወረራ አይደለም። ተቾቿ ጉልበቷን ለማሳየት የተጠቀመችበት ስልት ይሉታል። ቱርክ እሷ የማትቆይባቸው አካባቢዎች ከሆኑ አክራሪ የእስልምና ቡድኖችን ታደራጃለች። እናም እግሯ ሲወጣ የለቀቀችው ሀገር የትርምስ ማዕከል ይሆናል። ይህን አስተያየት የሚሰነዝሩት ፖለቲከኞች ቱርክ ጋዛ ላይ የገባችበትን መንገድ በምሳሌነት ያነሳሉ። ቱርክ ወደ ጋዛ ስትገባ በሌላ ቋንቋ ጋዛ በቱርክ ሞግዚትነት የምትተዳደር ሆነች ማለት ነው። እስራኤል ደግሞ ይህን አትፈቅድም፣ ለዚያውም አፍንጫዋ ስር። እናም ይህን እየሰራች ነው። ግሪክንና ቆጵሮስን በማስተባበር በምስራቃዊ ሜዲትራኒያን የቱርክን አቅም ማዳከም፣ በሶማሌላንድ በኩልም ተጽዕኖዋን ሰብሮ ከቀይ ባህር በመነሳት ጋዛ ውስጥ ያለውን ኃይል አሳጥታ ከእስራኤል ድንበር ማራቅ፣ ሶሪያ ውስጥ ዘልቃ በመግባትም አናሳ ቡድኖችን አደራጅታ በቱርክ የሚደገፈውን ኢስላማዊ ኃይል መድፈቅ፣ ከሌሎች የአውሮፓ ሀገራት ጋር የኃይል፣ የቴክኖሎጂ፣ የጸጥታ ስምምነቶችን በመፈራረም ከአሜሪካ ጥገኝነት መላቀቅ። ምን ያህል ተግባራዊ ይሆናል? ጊዜ መልሱን ይሰጣል። ራሷን የሶማሌ ሪፐብሊክ የምትለው ሶማሊያ በዓለም አቀፍ ደረጃ በሀገርነት እውቅና የተሰጣት ናት። ግን ለበርካታ አስርት ዓመታት ሰላም ርቋታል። አሜሪካና አጋሮቿ አሸባሪ ሲሉ የፈረጁት የአልቃይዳው ክንፍ አልሻባብ እንዳሰኘው ጓዳ ጉድጓዳዋን ይበረብራል፣ እንዳሻው ይንፈላሰስበታል። ሽብር ለሶማሊያ የዕለት እውነት ነው። ሙስና ስር ሰዶባታል። የባህር ወንበዴዎች ባህሩን ይንጡታል። በአንጻሩ ከደም አፋሳሽ ጦርነት በኋላ በ1983 በአገርነት ተገንጥላ የአገርነት ክብር ያላገኘችው ሶማሌላንድ በብዙ መልኩ ሰላማዊ ናት። በየወቅቱ ምርጫዎችን ታካሂዳለች። የሲቪል አስተዳደር አላት። በርካታ ሰላማዊ የስልጣን ሽግግር አድርጋለች። በወታደራዊ ኃይል ህልውናዋን ታስጠብቃለች። በራሷ ገንዘብ ኢኮኖሚዋን ትመራለች። ላለፉት 30 ምናምን ዓመታት በይፋ የምዕራባውያኑ ወዳጅ ናት። ከዩናይትድ አረብ ኤምሬትስም ጋር በቅርብ ትሰራለች። እስራኤልን ከበርካታው የአረብ ሀገራት ጋር አቀራርበዋል የሚባልለትን የአብርሃም ስምምነት ትደግፋለች። ይህ ሁሉ በጎ መስፈሪያ ግን እንደ ሀገር እንድትቆጠር አላደረጋትም። አንድም ሀገር ለውቅና በሩን አልከፈተላትም። እስራኤል በድንገት መጋረጃውን ከፍታ እስክትከሰት ድረስ ታኅሳስ 17 2018 የሶማሌላንድን ሀገርነት በይፋ የተቀበለችው እስራኤል በግብርና፣ በንግድ፣ በቴክኖሎጂና ጸጥታ ጉዳዮች አብራ ለመስራት የሁለትዮሽ ስምምነት ተፈራረመች። ይህን የአውሮፓ ህብረት አላደረገውም። ይህን አሜሪካ አላሰበቸውም። ይህን የአረብ ሀገራት ግምታቸው ውስጥ አላስገቡትም። እስራኤል ብቻ። ይህ የብዙሃን ፍላጎት ተሸካሚ ቀጠና አሁንም ውጥረት ዕጣ ፈንታው ሆኗል። ከሶማሌላንድ ጋር የወደብ ስምምነት እስከ መፈራረም ደርሳ የነበረችው ኢትዮጵያ በግብፅ ረጅም እጆች ከአሰብና ከዶላሪ ወደቦች ተጠቃሚነት የተገፋችው ኢትዮጵያ ሀያላን የተሰለፉበትን ሽኩቻ በምን ጥበብ ታልፈው ይሆን? ታርጌት ኢትዮጵያን ላይክ እና ሰብስክራይብ በማድረግ አግዙን። ምክራችሁ ያቃናናል፣ አስተያየታችሁ ያበጀናል። በስልክ ቁጥራችን 07 14 69 49 70 ደውሉልን። በኢሜል አድራሻችን target.galan@gmail.com ላይ ጻፉልን። Ethiopia.